ነው የሚናገረው። ምንድነው ምለው from al-Masri to from al-Masri to የሆነ ፋይል ልከውለት እንግሊዘኛውን እንኳን ማንበብ አልቻለም ጋይስ። ከዛ ጂኒ ቆለጥ እንግሊዘኛ አይደለም የምችለው ይላል። ዘንድሮ ምችኑ ነገር ይዞ መጥቶ ቤታን ለቴዲ እስቲ በእንግሊዘኛ መልእክት አስተላልፍ ይላል። በእንግሊዘኛ እስቲ መልእክት አስተላልፍ ይላል። ኮስተር ብሎ እስቲ በእንግሊዘኛ መልእክት ለቴዲ ድምጽ ሁኝለት። በሶማሊኛ ነው የምትሆንለት እሷ። ይሁን ትሞቻለሽ፣ 5 ሳንቲም አልሰጥሽ። ታንቀሽ ትሞቻለሽ፣ 5 ሳንቲም አልሰጥሽ። ጆን ዳንኤል እንድትሳደቢ ነው የሰጠሽ። እኔ ደግሞ ዝም እንደምትይ 5 ሳንቲም አልሰጥሽም። ታንቀሽ ሙቺ ነው እኮ የሚለኝ ዮኒ ማለት። ዮኒ ታንቀ እንዳትሞት እየተጠበክ ያለ ሰውዬ እውነት። ቆይ እስቲ እንትኑ ላጥፋከስ። አቴንሽን ይሰርቀኛል። ታንቀ እንዳትሞት የምትጠበቅ ሰውዬ ታንቀሽ ትሞቻለሽ። እኔን ዮኒ ኑሮ ይከብዳል። እኔ እንዴት እንደምኖር ብታይ። እናቴ ትሙት ቢጨቀጭቀኝ ለሚነዘንዘኝ በጣም ቅብርርዬ ብጥርን ብዬ የምኖር ሰው ነኝ። እናቴ ትሙት በጣም ብጥርን ብዬ። የኔ ልጅ የሚፈልገውን አይደል የማይፈልገውን እያገኘ የሚኖር ልጅ ነው። የእውነት ለልደት ምን ልግዛለስ? ምንም። እኔ እኮ አሁን እኮ ትልቅ ነኝ ነው የሚለኝ። ያንተ ልጅስ በርገር ግዛልኝ ነው የምትል። ምክንያቱም ፍሪ ፉድ ፓፓ ሪንግ ዶር ጎ ኦፕን ማያ ትላታል። ከዛ በፌስታል ምግብ አንጠልጥላ ትመጣለች። ገብቷል? እኔ ሴቷ ቆሻሻ ሄድ ለአባት ቆርቆሮ እንኳን ላው ላይ ቁጭ አድርግለት መቃብሩ ላይ። ያኔ ራሱን እንኳን ሲጥ ሲያደርግ ገመድ አልገዛለትም አይደል? እስቲ አሁን ደግሞ ወይ ያንን ገመድ እንኳን እንደ ጥላ ተጠቀመለት። ያ ለሰለሞን እስቲ ሸራ እንኳን ጣሉለት በላቸው። ለዛ ለታላቅ ወንድም ራሱን ሲጥ ያደርገውን እስቲ ሳር እንኳን ጎዝጉዙበት በላቸው። ልቃ የጠንቋይ ምንሽሮች ሁላ ማለት ለፍልፈሽ ትሞቻለሽ እንጂ ዮኒ ማኛን 5 ሳንቲም አታገኝም። ሙጭ ሲጥ ብለሽ ሙጭ አታገኝም። ነጭ ቅማል ይቅርታ፣ አንዴ ፒክቸር ላሳያችሁ። ነጭ ቅማልዬ ስሟን አልጠራም። አይ ስምማ ክብር ላለው ነው ስም የምንጠራው። ነጭ ቅማልዬን ዮኒ ያየው ለምጥዮን ከመጣ አይነከን ውስጣውን አየው። ትልቅ አርገው ነው ደግሞ የሰሩ። ይው ትልቅ አርገው ነው የቀረ እንትን ያረጉት። አያችሁት? ዮኒ በደም ይታወቅበታል ጋይስ። ያ ዮኒ እስቲ ከንፈረን ቦቶክስ አትወጋ። ከንፈረን እስቲ ቦቶክስ ተወጋ። የእውነት እንትን ነው እኮ ለማሟሟቂያነት ነው ዮኒ የምናወራበት። ከዛ ወደ ኖርማል ቶፒካችን እንሄዳለን። እሺ ልሟሟቅ ብዬ ነው ጋይስ። ሌሊት በድንገት ከእንቅልፍ ነቃው። ከዛን በዛው ስራ ሄድኩኝ። ከዛን መጣው ስንጎዳጉር ነበር። በዛው ዩቲዩብ ገባው። አላረፍኩም፣ አልገባም ነበር። ብዙ ሰው ግን እየጠበቀኝ እንደሆነ ገባኝ። ቆይ ነጭ ቅማልዬ አደራ ደስ የሚላት ነበረ። ፈልጌ 40 ሳንቲም አደባባይ መሸጥ እንዴ! እንዲሁ ስትሰጁን ተጎጆዋለሽ እንጂ ላንቺ የምትጠቀሚው ነገር አለ። ልጁን ተጎጆዋለሽ። ያው ቅማልዬ ልጁን ተጎጆዋለሽ እንጂ ላንቺ እስከዛሬ ስትሳደብ ያለበር እንዴ? ምኑ ነው የተከለከልሽው? ጆን ለምን ነው የሚጎዳው? ይሁን ፐርፕል ማለት በፐርፐዙ አንተን እንድሳደብ ምንም ሳይሸመቀቀው መጥቶ መክፈል ለአንተ መሞት ነው። እኛችን ነው የምንፈልጋት። እቺ ሞመንት ነው የምንፈልጋት።
የቁጭ ብለ ይሄን እንድታወራ አረገ። ለምን አወራት? ምንም ካልመሰለ ወደ ሌላ ቶፒክ አገባ። ጆን ዳንኤል ለሄለን ጊፍት ሰጠ ብሎ ለምንድን ነው ሁላ ሰዓት የምታወራው? አየ ይሄን ልናንጫጫ እንፈልጋለን። we don't need ከውስጥ አይደለም ፊት ለፊት ላይ ለምን ድብልቅልቁ አይወጣም? we need this እንቅልፍ እንድታጣ ማድረግ ነው our point. target is in the middle in the night. ዮኒ ኑሮ ይከብዳል። እቺም ኑሮ አይደለም ያለ ኑሮ እኮ አይደለም ያለ እቺም ትመራለች። ላይፍህን እንጀራ በጨው የአህያን ሹፌር መኪና ገጨው። እኔ ለራሴ ፍቅር ይዞኛል አዲሱን እንትን ያንገላታኛል ነው ባዘፍን እኔ ይሁን ይሄንን ታውቃለህ። እናቴ ትሙ ኑሮን ማከብድብ ዮኒ ለራሱ ከብዷል ምርር እንዲል ይሄን ሰንሰለት ደራርበ ሲጠንደትልበን ማረግ ያባት ጣፈንታ ሩብ ጊዜ ሰው ዘንድሮ እንዲደርስንም ናር ለምን ተጠብቃል? ምን ያረግላል ጋይስ? ዮኒ ነጭ ከማልዬ ምን ጆኒ ጠራ ጋይስ በትንሽ ነገር ነው ወይ ተብሏል። ስሜ ተጠርቷል። የኔና ያንተ ስም በከንቱ ተጠርቷል ጆን በሉት። ሄዱና ንገሩት ካለ ጆን ጠሩት ጋይስ። የታለች አሜን ነች ባለፈው ያመጣችሁ ምን የተከለከልሽው ለመስደብ ጆን ይጣራ ልዩ የሄዱ ጥሩት ሬሳ ጠብሰሽ እንዴት በሻርክና በምናምን እያለኝ ነው። እና ሻርክ ነበር አሁን ደግሞ አሳ ነባሪ ያርግላት በሉት። ትንሽ አንበሳ ነበር ትልቅ አንበሳ፣ ጀት ነበረ ከጀት በኋላ ምናል ድሮን በሉት። ሂዱ ያ በላሽ እንደውሽ በአደባባይ ነው የተናገርሽው። ሬሳሽን አስቃጥለሽ የባልሽን ቤት ውስጥ እንደምታኖር ዮኒ ከሰጡኝ ገና የአባትህን ሁላ አስቀብሬ አመድ አደርጋለሁ። እስቲ ተናዘዝልኝ። የአባትህን የሰለሞንን የታላቅ ወንድምህን ከሰጡኝ ተናዘዝልኝ። እሱንም ወደ አመድ እቀይርላለሁ። ወደ አመድ ዚስ ቴክኖሎጂ እሱን ደግሞ በየትኛው ጌጥ አስቀምጥላለሁ? የት ነው የሚሆነው? የእውነት ከዛ ትዝ ሲልፍ አምጥቼ ላይክ ላይ እንደዚህ ብን እናደርግላለሁ እንደ ብይ ማለት ነው። አደባባይ ነው የተናገርሽው። ምን አይነት ሰው ሆነሽ ነው እኔ እንድታስረጅኝ የምፈልገኝ? ዶክመንታችሁ የላችሁ እንትናችሁ የላችሁ ምን ማኝዚ ነው እናቱ ምንም ብትይ እንዳልኳችሁ እንግዲህ ትልቅ አጀንዳ ነው። ቴዲ አፍሮ ሁላችንም የምንወደው ወንድማችን ነው። እኔ ስትሰድቢ ነበር ይደርሳል እኮ ነገም ከነጎዲያም አለው ሁሌ አጀንዳ አለው። ለምን ቅመም ነኝ እኔ ሶሻል ሚዲያ ማንም እንደኔ መሆን አይችል። ቅመም ግማታ ፋስ ናንተ ለሚድ ፋስ ጡርጡራ ቶርቶራ አፉፌ ትንበቀበቃለህ። እዚህ በቅበቃ ይመስል መሞከር ይችላል። ለተወሰነ ጊዜ ይፈራገጣሉ። አጀንዳ የላቸውም፣ ባዶ ይቀራል። እኛስ አነባለሁ። ልዩነት ያለን ከእናንተ ጋር አልኳችሁ እኮ ድምፁን ዮኒ ታሪክህን እስቲ አንብበህ ንገረን። ጆን የመጣው አልመጣም? ጆን ከመጣ በእናትህ ይህን ሰው የሆነ ነገር አድርግልኝ። በሻርክን ያለው ከሻርክ የበለጠ ምንድን ነው ያለው? ዳይኖሶር ጀትን ያለው ጀቱን ደግሞ ቀይርና ድሮን አድርገው። ትንንሽ አንበሳ በዛ ነው ወይ እንደዚህ የምትሆኙ አለኝ። ትንንሹን አንበሳ ወደ ምን ትቀይሯል? ቀይሩ። ዛሴት እያሳየ ንቀታችን ነው የኛ ፖይንት። ንቀት ማሳየት ብቻ ነው። እሺ ፖይንታችን ምንም ማናለብኝነት ሳይባል ብለይለ ያለው ማማሩ አድርገና ሳይሆን ማንም ከልካይ የለም በሱ ጉዳይ ታሳዩዋል። ለምን ካሽ አይሰጥሽማል? እኔ ደግሞ ምንፈልገው ፊት ለፊት ላይ እንዲታይ ነው። ራይት እንዲታይ ስትባሉ መሆን የማትችሉበት ትፈተናላችሁ። አንድም ሶሻል ሚዲያ ላይ ለቴዲ አፍሮ በእንግሊዘኛ ድምጽ የሆነ የለም። ምድረ ዶማ ነው ያላችሁት። ለአሜን አሜን ጥሪው አሜሪካ ትኖራላችሁ፣ አውሮፓ ትኖራላችሁ፣ የተለያየ ሀገር በተለያየ ቋንቋ ነው ያላችሁት።
የዶማ ጥርቅም ነው ያላችሁት። የቲክታክ ይሄ ኢንፍሉዌንሰር ነን የምትሉ ዝምባ ሙላ ሰርጀሪ እስቲ በእንግሊዝኛ ለቴዲ አፍሮ አንድ ቪዲዮ። እንግሊዝኛ አስጠላኝ ጋይስ። ቤታ ምን ይላታል እስቲ በእንግሊዝኛ ለቴዲ አፍሮ ድምጾኝ ይላታል። ዮኒ ግን እንግሊዝኛ ህይወትን ከቀየረ ምን አለ ደና ደሞስተኛ እንኳን ቢያረግ ይሄ እንግሊዝኛ ቤታ ካንተ በኋላ መታንኮ በሚዲያ ተፍታብን ሄደች ረጋግጣ እንደ ሳር ጆን ዳንኤል እንደዛ ገብቷል። አንተ እዛው ሶፋ ላይ ቁጭ ብለህ እዛው ክፍል እዛው ቤት ቀይራ አታውቅም። ሚዲያ ላይ ስናውቅ ቤታ ከኋላ ፋብልጭ ብላለች። አይታታል ፋብልጭ አዲስ ዕቃ አዲስ ጂኒ አዲስ ቡቱ ሁሉም አዲስ ላይፍ ኢዝ ዚስ ባህሪዋ ራሱ ሞር ማቹርድ እየሆነች ነው የመጣችው። እንዳንተ እየደደበች እያበደች አልመጣችም። እየተናቀች አይደለም የመጣችው፣ እየተከበረች ነው የመጣችው። ሰው ያኔ አንዴ ይሳሳታል። ከቤት ስትወጣ አንዴ የመታ እንቅፋት ደጋግሞ ከመታ እንቅፋቱ ሳይሆን እንቅፋት አንተ ነህ ለእንቅፋቱ እንቅፋት ማለት ነው። አንተ አሁን እንቅፋት ለራስ ለእንቅፋቱ ራሱ አንተ ነህ እንቅፋት። ይሁን ኤቭሪቲንግ በላይፍም በምንም ማቹርድ እየሆነች ያየናት ልጅ ናት። በላይፍ አንተ እዚሁ ሶፋ ላይ ነው ያለው ይሆን እዚሁ ለውቅናውም ስንት ዓመት ሙሉ ጾታውላ ነው ከቀየርከው ይሆን የእውነት ጾታውላ ነው ከቀየርከው። አስጠላንኩ። ማንም ሰው እኮ ዮኒን ተይ የሚለኝ ሰው እኮ የለም። እስቲ የምንሰራው ቪዲዮ ላይ አሁን ቤታን ብናገር ተያት የሚለኝ ሰው ብዛቱ፣ ጆንን ብናገር ተዩ ነው የሚሉኝ። አንተንስ በዩ ይሄንን ለሃጫም ነው የሚሉኝ። ዝም ብለህ እስቲ ተው እንኳን የሚል ሰው የለም። ይሁን መናቅ ነው በጣም በቃ መሄጃ ስለሌለ ሌላ ዕጣ ፈንታ ስለሌለ ነው እንጂ እናቴ ትሙት እያዋጣህ አይደለም ቲክቶክ። ያ ጀዝባንኮ ደደም ሆነ። እስቲ ለቤታ 30 ደቂቃ እንግሊዘኛ አውራ ስለ ኮስተር ብለ 30 ደቂቃ ሙሉ እኮ ያወራነ እኔን አምኖ ጋይስ ልብሴ እንደዚህ ስለሚከፈት ነው። እሺ ሶሪ እኔን አምኖ 30 ደቂቃ ሙሉ ንግግር 10 ደቂቃ ይቀረው ነበር ቴዲ ሐዋሳ ሲጠራው። በሁለተኛው ቀን 10 ደቂቃውን ካልሞላው ብሎ መጣ። 10 ደቂቃውን የእውነት ሞላ። በጣም ይገርም። እንደዚህ አይነት ፋራ ሰገጤ ሺት ጋዴም ሺት ነው ልቃኒ ቆሻሻ ሞክሪስት እንደው እንደንትን ለቴዲ አፍሮ ተወጁ የለ እስቲ በእንግሊዝኛ እስቲ ድምጹኛ ቴዲ አፍሮ ምንም አልሆነም። ያንተ የእብድ ድምጽ አያስፈልገው። ያንተ ለራሱ መቀመጫ የሌለው ቆሻሻ ሰው፣ ቆሻሻ ጭንቅላት፣ ደደብ እብድ ድሮም ሲሻለው አይሻል። ያንተ አይነት ቀራቀምቦ ልቃሚ ቂጡን እንኳን በስነ ስርዓት መጥረግ እየረሳ ቁጭ ብሎ የሚያወራ ሰውዬ አንተ ምን ለቴዲ ድምጽ ትሆናለህ? ቴዲ ምን ሆኖ ነው? በሀገሩ ላይ ዝንጥ ብሎ ዝንጥ ያለ ህይወት የሚኖር ሰው ነው። እዛ ሴት እንኳን ቴዲ አፍሮ አይደለም እንትን ሚዲያ ላይ እና ሀጂ እንኳን 1 ወር ሙሉ ቶፒክ ነበሩ እና ሆዴ 2 ወር ሙሉ ቶፒክ አይደሉ እንዴ? እነዚህ እንኳን ማይረቡ ቅራቅንቦ እንኳን ቴዲ ማለት ነው 1 አመት ቶፒክ ቢሆን 1 አመት ወከባ ቢነሳ ምን ይገርማል? ምን ይገርማል? ዛሴት ምን ይገርማል? በቃ ወቅቱ ነው። በአሁን ታይም ዘፈን ሲያወጣ ሁሌ ወቅቱ ነው። ዛሴት ኖ ቢግ ዲል ምንም ችግር የለበት። በአንተ ቆሻሻ ማንነት የምታድነው ይመስላል እንዴ? ዛሴት ማንም ሰው አንድ ሰሞን አጀንዳ ሲሆን አጀንዳ ነው።
አንዳንዱ ይሞገሳል፣ አንዳንዱ ይረገጣል። በቃ ሁሉም ሰው የሆነ ወቅት አለ። ያን ወቅት ላይ ነው ያለው ቴዲ ዛሴት። እንግሊዘኛ ካዳነ ለምን ህይወትን አይቀይርልህም አንተ? የእንግሊዘኛም የኑሮ ጠን ያለብህ ሰውዬ ቅንቅና ቡጉንጃ በንጂ ቆዳ ማህይም የማህይም ጥርቅ ምን አላችሁ? አሁን የሆነ አንተ ልክ አድዋ ዘምተ እንደመጣ ብቴ ለቴዲ በእንግሊዘኛ ለዛው ኒጋ በሚል እንግሊዘኛ የሆነ 5 ደቂቃ አውርተ እንደ ውለታ እና እንደገና ደግሞ አድዋ ዘምተ የመጣ ይመስል ታቀራራለህ እና መሀይቦች ናችሁ ሁላችሁም ማልክ። የእውነት አክሊሉ ሰርቶ እንዳያስቅብ ሞራሉ እንዳይመጣ ጸልይ ባዩ። የእውነት አክሊሉ በእንግሊዘኛ መልእክት አስተላልፎ ሞራልን እንዳይነካ ጸልይ። ፍላጎቱን አታምጣው አምላክ ሆይ ማይ ጋድ እያልክ ለምን? ሁልሽም እዚህ ሚዲያ ላይ ያለሽው ደደብ ስለሆንሽ ነው በእንግሊዘኛ ለቴዲ ድምጽ ያለውሽውና ቤታስቲ ድምጹኙ ተወጁ የለ ወይ? የትኛው ኤምባሲ ሰማ? የትኛው ስለ ሰብአዊ ተከራካሪ ምናምን እንትን ቢሮ ሰማ? የትኛው ሰማ? ምን አረግ? ቁርጦ የሚሆንክ ሰውዬ እከካ ግማታ ቁሌታ ቅንቅና ቅራቅንቦ ቆርቆንዳ ቆርቆሮ በቃ በያልቅ ነገር ቶሎ ብሎ አዋጡ ሲያልቅ አዋጡ ኮተታ አዋጡ ቶሎ ክፍተት እንዳይፈጠር በመሃል ለግስ ቶሎ ሳታስነቅ ያ ቀፎ ቆለጥ ቁምቡርስ ቆዳ ቅማላ ዩሪቲ የለም እንደ ሌላ የለም እንደ ቅሌታ ቁሌታ ይሄ ቁሙልኝ ቅዠታው በእንግሊዘኛ አውሪ ቤት ይላታልና ተወጂው የለ አለ። ከዛን እሷን ልክ ድል አድርጎ እንደመጣ ብጤ ነው እኮ የሚያቀራራው ጋይስ። የሆነ አድዋ ዘምቶ ምናምን እንደመጣ እና የሆነ ከተማ እንዳስመለሰ ብጤ ነው እኮ አክቲቭ ያደርገው በእንግሊዘኛ ያወራው። አውሮ አንድ የተማረ ሰው የለም እኔ ስለማነብ ነው ይላል ጋይስ። በሰለጠነ ዘመን ቋንቋቸው እንግሊዘኛ የሆነ ሀገር ቁጭ ብሎ እንደ እውቀት ቁጭ ብሎ ያቀራራል ማለት ነው። ከሶፋው ላይ እንኳን ያላነሳው ፋክቱሩን እንኳን ሲከፍል እኔ ጋር እየላከ ነበር አንብቤ የምነግረው። የመብራት ይሁን የውሃ እንኳን ለይቶ የማያውቅ ዩኒፎርምን የፓንት እንትን ሳይዝ ስንት ነው ሲሉት የውስጥ ሱሪ ፓንቲ ቡታንቲ እየመሰለው እነዚህ ሰዎች እንዴት ነው የሚያደርጋቸው እያለ እኮ እየደወለ ዲክሽነሪ የሚጠይቅ ሰውዬ ነበር እኮ። አሲሉት ቂጥ እያለ እኮ ቂጤን ከማስነካ ብሎ ስሮ የሚያቋርጥ ሰውዬ ነበር እኮ ስራ። ሱሪ ማለት እንግዲህ በአሜሪካ ፓንት ነው የሚሉት፣ ሱሪ አይሉት ፓንት ሲሉት እነዚህ ሰዎች ሌላ ነገር ናቸው እንዴ እነዛ ነገር ናቸው እንዴ እያለ እኮ ሳይዝ እንኳን የማይናገር ጋዴሚት የሆነ ሰውዬ ነው የእውነት። እኛ እንኳን ሶስተኛ ቋንቋችን የሆነ እንግሊዘኛ እኔ እንኳን ከፈለኩ እናገራለሁ፣ በስነ ስርዓት ግባባለሁ፣ የሆነ ተግባባል። ያ ደግሞ የኒጋ ጀዊጋ አይነት እንግሊዘኛ እያወራ ያበደ ቱፓክ ከመፍ አንተ አራም ጽሁፍ ነው እኮ የሚያወራው እሱ ራሱ። ቆይ እስቲ ጌም የሚልኩብኝ ሰዎች ቴክስታችሁን ይደብቁብኛል። ዛሬ ግን ቪዲዮ በደም